የዲና የምርመራ ውጤት ውሸት መሆኑን አብርሃም አወቀ። ዶክተር ርብቃ የዲናን የሕክምና ወይም ደግሞ የነፍሰ ጡር ሕክምና ክትትል አድርጋ እውነታውን ለአብርሃም አሳወቀች። የዲና ውርደት በአብርሃም ደረሰ። አብርሃም በዲና ላይ የመጨረሻም ተበሳጨ። የአብርሃም ቁጣ እንግዲህ እያስለቀሳት የሚገኘው ዲና የመጨረሻ ተስፋም አስቆረጣት። ሳቤላና እናቷ ተገናኙ። ማርታ እንግዲህ ከዛ ከቤት ወጥታ የሄደችው የካንሰር በሽተኛ ነች ስትባል አብርሃም እንዳይጎዳ እኔ የካንሰር በሽተኛ መሆኔን ካወቀ ተስፋ ቆርጦ የሆነ ነገር ይሆንብኛል በማለት ለምትወደው ሰው ብቻዋን ዋጋ እንደከፈለችም ለልዩ ሁሉንም እውነታ ነገረቻት። አሁን ላይ አብርሃም እንግዲህ ማርታ መንጣቷን ከልዩ ሲሰማ የመጨረሻ በድንጋጤ በደስታም ልዩን አቀፈ። አብርሃምና ማርዳ እንደገና እንዳዲስ ተገናኙ። አንቺ ምንም ብትሆኝ ምንም እኔ በፍጹም መቼም የምረሳሽ አይደለሁም ሲልም ነገራት። እናም ልዩ የመጨረሻ በማርዳ ሁኔታ አለቀሰች። ማርዳ የኔ ቆንጆ አንቺ እኮ የተለየ ሴት ነሽ እያለችም አብርሃም አገባዊ ብላም ስትጠይቃት አው ስትልም ከምታፈቅረው ብዛት ቢያንስ በሷ ይጽናናል ሳልነግረው የሄድኩት እኮ በዚህ ምክንያት ነው ብላ የህመሟን ትልቁን ችግር ልዩ ተናገረች። እንግዲህ እንደዚህ ብስቅልቁል ብላ የካንሰር በሽተኛ መሆኗን ለልዩ ስትናገር ልዩን ልጄን አገናኝ ስትላትም ልዩ እንግዲህ እቤት ድረስ ተመልሳ ሂዳ አብርሃም ሲጠይቃትም እኔ ምን ሆነሽ ነው ምን ሆነሽ አለቀሽ ሲላትም እንግዲህ አብርሃም ላይ ያየችው ልዩ ጥላቻ መሆኑን አወቀች። አቢ የእውነትም ጠልተኛል፣ ግን ደግሞ በቅርቡ እውነታው ይወጣል በማለትም ዲናም እንግዲህ ከሳቤላ ጋር ለመቀራረብና እንዲሁም ደግሞ እሷን ለማቅረብ እየሞከረች ትገኛለች። ግን ደግሞ አሁን ላይ በጣም የሚያሳዝነው ነገር የማርዳ እህት ዝታባትም ወጥታለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሳቤላ ቀጣይ ፓርት ይዘን መጥተናል። እንግዲህ ሳቤላ በጣም በሚያሳዝን ሁኔታ እናቷን ብታገኝም ግን ደግሞ እናቷ እንዳልሆነች ተነገራት። እጅግ በጣም ልቧ የተሰበረው ማርታ ደም እንባ እያለቀሰች እንግዲህ ከልዩ ጋር ሁሉንም አወሩ። ልዩ የመጨረሻም ብታዝንም ግን ደግሞ ምንም ማድረግ ስላልቻለችም አሁን ላይ በክሽን ታረጋጊ፣ ምን ሆነሽ ነው እንደዚህ የወርሸው እያለች ማርዳን ስታጥናናት፣ ማርዳም የካንሰር በሽተኛ ሆና አብርሃም እንዳይጎዳ በማለትም ድንገት ከዛ ቤት መውጣቷንም ለልዩ ነገረቻት። ነገር ግን የዲናውና የባርኮ ውርደት ማርዳ እህት የእህት ቤት እኮ ነው፣ በቅርቡ ትወጣለህ አንተ ለሚስት እያገዝክ ነው በማለትም እንግዲህ ባልሽን ልታስደበድብ ነው ወይ በማለትም ውርደታቸው ይፋ የሚወጣ ስለመሰላቸው ይቺ የማርዳ እህት ናት፣ በቃ ጉዳችን ፈላ እያለች እንግዲህ አለቀልኝ ስትልም መጨረሻ ላይ ሚስቴን በእንደዛ አይነት ንቀት ልታናግሪያት አይገባም፣ ይቺ ሚስት ናት። በዚህን ሰዓት የሆነ የተደበቀማ ነገር አለ፣ የተፈጠረማ ነገር አለ እያለች እንግዲህ እጅግ በሚገርም ሁኔታ ተናዳ ጥላው በመሄድም በቅርቡ መጥቼ የማረገውን ነገር አደርጋለሁ፣ የእህቴ ቤት ነው፣ የእህቴን ቤት ለቀህ ትወጣለህ ስትለውም እንግዲህ በጣም ከመናደድ አብርሃም እሷንም ተናግሮ አስቀየማት። አሁን ላይ ዲና ቤቱ በልጃችን ስም ነው አይደል? ምንም የሚመጣ ነገር የለም አይደል አቤ እያለች የተፈጠረው ነገር ሳያስፈራት ስለ ቤቱ ማጣራት ስትጀምር አብርሃም ድና መቼ ነው ስሜቴን ፊቴን አይተሽ የምትረጅኝ? መቼ ነው? በጣም ታሳፍሪያለሽ።
ስለዚህ የማወራበት ላይ መሰልኩሽ በማለትም ጮኸባት። ይሄን ጊዜ ዲና የመጨረሻ ለምንድን ነው የምትቆጣኝ አለችው። ምን እንሻል ዲና? ቆይ አንቺ ጤነኛ አይደለሽም። ሰውዬው እኮ ያለበት ሁኔታ ሌላ ነው። አንቺ እያወራሻለሽው ስለ ቤት ስም ታወሪያለሽ እንዴ አላት። እባክህ እናታል እንደዚህ ያደረገኛል። ናንውጣ መጠጣት እፈልጋለሁ አለች። እባክሽን ተረጋጊ፣ በቃ መጠጣት የለብሽም ሲላትም ተያይዘው ሄዱ። ተረጋጊ፣ አትጠጭም እንዴ? ለምን አትጠጭም? በቃ አንቺ ምንም ሰክረን ሌላ ጥሩ ነገር አይፈጠርም። ስለዚህ እኔ የማቀድና ጠንካራዋ ለምንም የማትሰበረዋ ጀግና ሚስቴን እንጂ ዝም ብዬ አይደለም አላት። እሺ ባልዮ፣ በአሁንማ የሆነ ነገር ማድረግ አለብኝ እያለች እንግዲህ ዲና ተመልሰው ሄዱ። አሁን ላይ ለሳበላ ምርጥ እናት ሆና እየተንከባከበች ልጄ እያለችም ሳቤላን ታታልላታለች። በዚህን ሰዓት እማዬ እያለቻት ነው። ልዩ እንግዲህ ከማርዳ ጋር ተገናኝታ ልዩ በጣም ከፍቷት እያለቀሰች ነበር። በሰዓቱ ማርዳ ተኋላ ተከትላ ነካ አድርጋ እንዴት ነሽ የኔ ልዕልት አርገሽ የለ እንዴ? እኔ እኮ ያየሁሽ ትንሽዬ ሆነሽ ነው አምሮብሻል እንዴ እትላት ጀመር። ታውቂኛለሽ አለች። ልዩም አንቺ አታውቂኝም? ማነሽ? ምንድነሽ? ይቅርታ የት ነው የምታውቂኝ? ከዛም ማርዳ መሆኗን ስትነግራት የመጨረሻ ልዩ ምን ሆነሽ ነው እንደዚህ ሆንሽው አለቻት። እና የተፈጠረውን ነገር ተዛተ ቤትም አብርሃምንና ልጇን ጥላ የሄደችው በህመሟ ምክንያት እንደሆነ ለልዩ ነገረቻት። ተያይዘው መላቀስ ጀመሩ። በጣም እሪ ማለትም ጀመሩ ሁለቱም። መጨረሻ ላይ በቃ ለልጆች ደርሰሽላታል ነይ እንሂድ ስትላትም አአ በፍጹም ልጄንማ ማየት እንጂ እናቷ እንደሆንኩኝ እናቷ እንደመጣች ማወቅ የለባትም። እንዴት ማያምሻል እንዴ? ተስፋ ልሰጣት አልፈልግም። አንድ ቀን ትመጣለች እያለች እንዴት ትጠብቀኝ ነው የምፈልገው አለቻት። እስከ መቼ? አዎ ልጄ ትጎዳብኛለች። አይታ ሳትጠግበኝ ሞተች ስትባል ሞት ከፊቷ ሲጋረጥ ምን እንደምትል ግን እኮ ሞትም ፈጣሪም እኔን ረሳኝ። በጣም ያሳዝናል። እኔ እሞታለሁ ብዬ ከዛ አብርሃምን ጥዬ ሄድኩኝ። ይሄው እየተንከራተትኩኝ ሞት እስካሁን ድረስ አላየኝም አለቻት። እንደዛ አትበይ፣ አትሞችም አለቻት። እንግዲህ ልዩ ተመልሳ ወደዛ ቤት ሳቤላን ለማንጣት እየሮጠች ሄደች። ድና ደግሞ ሳቤላን እያታለለች ነው። የኔ ውድ ልጅ፣ የኔ ልዩ፣ የኔ ምንትስዮ እያለች ወደ መዝናኛ ቦታ ይዛት ልትሄድ እንደሆነ እየነገረቻት አለባብሳት ነበረ። እናም መጨረሻ ላይ ልዩ ደረጃውን ስትወጣ አብርሃም ከፊት ለፊቱ አገኛት። ልዩ ምን እንሻል አላት። ዝም ማለች በሀሳብ ተውጣ። ብነግረው በደስታ ያቅፈኛል ወይስ ምን ያረገኛል? አይ የማይሆን ነገር ነው እያለች ነበረ። መጨረሻ ላይ ልዩ ወይ አብርሃም ወይ አቤ ምን እንሻል? ምንም አልቅሰሻል? ያለቀሽ ነበር? አዎ። ለምን? ምን ተፈጥሮ? ያው የተፈጠረው ነገር አንተም ታውቀዋለህ እና በሱ ነው ስታለቅሽ የነበረው? አዎ። ማልቀሱ ምንም ትርጉም የለውም፣ የሚመልስ ነገር የለም። አሁን ዝም ብለሽ ግቢ ብሏት ጥሏት ሄደ። በዚህን ሰዓት ልዩ አቤ እውነትም ጠልተኸኛል፣ ግን ደግሞ ችግር የለም ጠብቅ፣ በቅርቡ እውነቱ ይወጣል፣ እውነቱን ታውቃለህ አለችው። በዚህን ሰዓት እንግዲህ እጅግ በጣም ስለጨነቃት ከሳቤላ ክላስ ስትገባ ድና ነበረች። ሳቢ አለቻት። ወይ ሳቤላ እርግቤ እያለይ በውስጧ ልዩ ስትመለከት ሳቤላ እንግዲህ ልዩን መመልከት ጀመረች። ልዩ አለቻት። ወይ እርግቤ ምን አባሽ ልትሰሪ መጣሽ አለች ድና። ምንም ሳብዬን ፈልጊያን ነው እንዴ? ለምን አባሽ ፈልጊያን ነው? የሆነ ስጦታ ገዝቼላት ልሰጣት። የታለ ስጦታ? እዚሁ አምጪው
አይ እታች ነው የምሰጣት። አዩ ምን ለማድረግ እየሞከርሽ ነው? ሳቤላ ከእናቷ ጋር ዛሬ ደስ የሚል ጊዜ ማሳለፍ አለባት። እኔ እናቷ ያለው የእናቷ ጊዜ ነው አለቻት። አይደል ሳብዬ፣ ስለዚህ ዝም በያት ስትልም ነው ግን አንድ ጊዜ ባናግራት እማዬ አለች። ጭራሽ እማዬ ምን እየተካሄደ ነው? ምን ልታረግ ሞክራ ነው? የሆነ ማቀድ አለው አለች ልዩ። በዚህን ሰዓት እንግዲህ ሳቤላ አትሄጂም ተብላ ተከለከለች። መጨረሻ ላይ ድና ልዩን ካባረረች በኋላ አብርሃም ደወለ። ነይ እዚህ ኮሪደር ላይ ነይና መጨረሻ እናውራ ሲላትም ለምን አባዬ ሳቤላን እኮ ወደ ውጭ ሸርሸር ይዣለር ነው ስትልም ይሄ ይቀድማል አላት። ረብቃ ጋር ሄዳ ልዩ ረብቃ ወይ ልዩ እወክሽን እርጅኝ፣ ምን ልርዳሽ? ሳቤላን ወደ ውጭ ይዤ ልወጣ ነው እና እንዴት እንደማስወጣት በቃ አንቺ አስወጭልኝ። ዲና ሳቤላ ክላስ ናት። ለምን? ዝም ብዬ ነው። ለምን ታኔ ሚስጥር መደበቅ ጀመርሽ? ይቅርታ ልነግርሽ አልችልም ዶክተር። በቃ እውነታውን ካላወቅኩ ድረስ ምንም ልልሽ አልችልም፣ ልረዳሽም አልችልም። ይኸውልሽ ምናልባችም የሚጎዳሽ ነገር ይሆናል፣ ወጥመድም ሊሆን ይችላል። ይቅርታ አድርጊልኝ ልዩ አለቻት። ከዛ እሺ በቃ በማለትም ልዩ ጥላ ወጣች። ዲና ለቃት ስትሄድ እንግዲህ ሳቤላን ይዛ ልዩ ወደ ማርዳ ሄደች። አይገርም ማርዳ ስትጠብቅ ልጅ ምን ሆና ነው? ቆዩሳ ምን ተፈጥሮ ነው? ምንድን ነው የሆነችው? እያለች ማልቀስ ጀመረች። ከአብርሃም ጋር የነበራትን የድሮ ትውስታ የድሮ ደስ የሚል ልጅ አላረግዝ ብላ እያሰበች የነበረችበትን እንዲሁም ደግሞ አብርሃምን ምን ያክል እንደምትወደው እሱ ምን ያክል እንደሚወዳትና ቦታ እንዳለው ሁሉን ነገር እያስታወሰች መጸጸት ጀመረች። ግን ይሄ ህመም ከመጣ በኋላ እሷና እሱን ለያያቸው። አሁን ላይ ሳቤላንም ጨክና ጥላት ሄደች፣ ለአብርሃም ምንም ሳትል። ያ ነገር ደግሞ ሰላም አነስቷታል። ያንን እያሰበች በምትቆይበት ጊዜ ሳቤላና ልዩ ተያይዘው መጡ። ልዩ ስትመጣ ማናት አለቻት። እንግዲህ ማርዳ ሳቤን እቅፍ አድርጋ ይዛ ማልቀስ ጀመረች። ከዛ ልዩ ማናት? ምንድናት? አክስቴ ናት። የልዩ አክስት? እንዴት ነሽ? ደህና ነኝ። ዋው በቃ እንዳንቺ ለምንድን ነው? ምኑ? እናት ልጅ አለችሽ? አዎ እንዳንቺ ቆንጅዬ፣ በጣም የምታምር ጸጉሯ፣ ፊቷ፣ ጥርሷ፣ አይኗ፣ ሁሉ ነገሯ ታድላ። እንዴት የምትወዳት እናት አለቻት። የኔ እናት እኮ የለችም። በቃ እንደሷ ተወደኝ እንዳንቺ ተወደኝ ይሆን አለቻት። እንዴ እናትሽ በጣም ነው የምትወድሽ፣ በጣም በጣም። ስለዚህ እንደዚህ እንዳትይ፣ እንደዚህ እንድሰማሽ አይደለም፣ በጣም ነው የምትወድሽ። እሺ እናቴን ታውቂያታለሽ? አረን ያላቃትም፣ ያው እናት አይደለ የሚሰማኝን ስሜት ነው አለቻት። ልጅሽ ማን ትባላለች ስትልም አለች። ልዩ ቀይራ ነገረቻት። በዚህን ሰዓት እንግዲህ ሁላቸውም ተለቀሱ። ዶክተር ረብቃና አብርሃም እፎቅ ዲናን በጥያቄ አፋጠጧት። አንቺ እየተሯሯጥሽ ስለ ጥንሱ ምንም እያሰብሽ አይደለም፣ ይሄ ጥንስ ደግሞ መንከባከብ እንክብካቤ ያስፈልገዋል እያለች እንግዲህ ዶክተር ረብቃ ነገሩን ስታያይዝባት ይች መርዝ ለእኔማ አስበው አይደለም የሆነ ነገር አቅዳ ነው በማለትም መጠርጠር ጀመረች። ሌላ ጊዜ አይሆንም? አይ ጊዜ የሚሰጠው ነገር ነው፣ ስለዚህ ጊዜ መሰጠት አለበት ሁሉም በፊት በማለትም ስትመረመር ባዶ ሆኖ ተዋረደች። ቻናሉን ሰብስክራይብ እያደረጋችሁ